ይሄ ህገ መንግስት ጫፉን እንዳይነካ የሚል እንዳለ ሁሉ ይሄ ህገ መንግስት ይቀደድ የሚላል። ስለዚህ በህገ መንግስቱ ይታይልን ምክንያት እነኚህ ሁለት ጽንፍ የያዙ ማህበረሰብ ክፍሎች ይገናኛሉ አብረው። ስለዚህ ነው። ሌላው ልሂቃን አሉ ሰውየው። ልሂቃንማ ላለፈው 50 ዓመት እኔ ቢያንስ አይቻቸዋለሁ። ልሂቃን አይደለም እንደ ቅድም እንደተናገርኩት ይሄን ሁሉ መዓት ያመጣው? ልሂቃንስ አይደለም እንደ በዚህ ሁሉ ዓመታት መዓት ራሱ ላይ የወረደበት? ክሬም የሆኑ ህዝቦቻችንን እኮ በኢህአፓነ መኢሶን ምንትስ ነው እየተባላሉ እኮ ተጨራርሰዋል እኮ። ወጣቱ ቢኖሩ ኖሮ ቢተርፉ ኖሮ በአሁኑ ሰዓት ኢትዮጵያን አብረው ካሉቱ ጋራ ብዙ ወደፊት ማስኬድ የሚችሉ ክሬም የሆኑ የማህበረሰብ መሪዎች የነበሩ ወጣቶች ናቸው ያለቁብን። ስለዚህማ እስቲ መሰረታዊ የሆኑ ህዝባችን መነጋገር ይጀምር። አለበዚያ አሁን ስለ ኢትዮጵያ ህገ መንግስት የሚነሳውን ትሰማለህ። አሁን ከአማራ ክልል በሚሄድንበት ጊዜ የነበሩ ጥያቄዎች እኛ እኮ ያልተሳተፍንበት እንትን ነው ህገ መንግስት ነው ይላሉ። ስለዚህ አልተሳተፉም። የኔ ነው ብለው ለመናገር ይቸገራሉ። ህገ መንግስቱ ወይ በጣም ጥሩ ሊሆን ይችላል፣ የፈለገው ጥሩ ቢሆን አብረህ ግን አንተም ያንተ ነው አንተም አዋጣ ተብለህ ስትሄድበት እኔ ስለ ህገ መንግስቱ ሰፈራችን ድንኳን ተጥሎ የተወሰኑ እንትኖች ቀርበውልን ቆሎ በልተን ሻይ ጠጥተን ጥያቄዎች ጠይቀን ዝም ብሎ ተሳትፏል ማለት ያህል ማድረጋችንን አስታውሳለሁ። ከምክክሩ ብዙ ልሂቃን እና ህዝቡም የሆነ አይነት ትልቅ ውጤት በፍጥነት የሚጠብቅባቸው ትልልቅ ጉዳዮች አሉ። ከዛ ከውስጣቸው ቶሎ ቶሎ ምክር ሀሳብ የሚሰበሰብባቸውም ሊኖሩ ይችላል። ወደ አሜሪካ ስንሄድ እስቲ እዚች ሀገር ከተማችን ይደርሳሉ ነበር የተባሉ። እዛ በምንሄድበት ጊዜ ደግሞ የተለየ ነገር ነው ያጋጠመው። አሁንም ቢሆን የአጀንዳ ማሰባሰብ ሂደቱ ተጠናቋል፣ ግን አሁንም ቢሆን እድል አላችሁ ኑ ስትሉ እየሰማን ነው። ታጣቂዎች ቢሮአቸውን አናውቅም። ያለን አማራጭ በእናንተ በኩል ጥሪ ማድረግ ነው። ግድ የላችሁም ኑ። የቀረ አጀንዳ ሊኖር ይችላል ብላችሁ ታስባላችሁ? አሁንም ምንም የቀረ አጀንዳ የለም። ወይም ደግሞ በትልቁ ይሄ ህገ መንግስት ጫፉን እንዳይነካ የሚል እንዳለ ሁሉ ይሄ ህገ መንግስት ይቀደድ የሚላል አንፈልግም፣ አዲስ እናውጣ። ስለዚህ የሁለቱም ጥያቄዎች ምንድነው የሚያሳየው? ህገ መንግስቱ ይታይልን ነው። ስለዚህ በህገ መንግስቱ ይታይልን ምክንያት እነኚህ ሁለት ጽንፍ የያዙ ማህበረሰብ ክፍሎች ይገናኛሉ አብረው ይታይ። ስለዚህ ይሄ እንዳይነካ ጫፉን የሚለው ምንድነው ምክንያቱ? ስለዚህ በተቻለ መጠን ከስሜታዊነት ይጸዳ ብሎ ምክንያታዊ እንዲሆን ይፈልጋል። ይሄኛውም ደግሞ ይቀደድ ያለው ሰውዬ ለምንድነው ምክንያቱ? በዚህ በሁለቱ ሂደት ውስጥ የሚያስፈልግ ትልቅ ነገር አለ። መጀመሪያ እነኚህ ሁለት አካላት ስለ ህገ መንግስት ምንነት እውቀት አላቸው ወይ? ስለዚህ እውቀት ነፃ በሆነ አካል እንዲሰጣቸው ይደረጋል። መጀመሪያ ወደ እንትን ከመምጣታቸው በፊት ያንን እውቀት ይዘው ነው እንግዲህ ምክንያታዊ ሆነው እየተቀራረቡ ሄደው መጨረሻ ላይ ግዴለም እኔ እኮ ይቀደድ ያልኩት በዚህ ምክንያት ነው፣ እኔም እኮ እንዳይነካ ያልኩት በዚህ ምክንያት፣ ስለዚህ እንደዚህ ያ ወደ መግባባት ይደርሳሉ። ይሄ አንዱ ነው። ሁለተኛው የሀገራዊ ምክክር ሲጀምር ወደፊት የምናወራራ ይሆናል። አልጋ ባልጋ አይሆንም። ስለዚህ ቅሬታዎች እነኛ በዛ በስሜታዊነት ጊዜ ላይ አይ እኔ ይቅርብኝ ሁሉ ማለት ሊመጣ ይችላል። ከኋላ የሚመጣውን ይዘን የመጣነውን ይዘን አይ ይሄ ነገር ካልሆነማ እኔ በቃ አልቀጥልም አይነት ስሜት ሊመጣ ይችላል። ወይም በውይይቱ ሂደት ውስጥ ደግሞ አይ ሊመጣ ይችላል። በቃ ነው ያልኩት ካልሆነ ያ ሃይራርኪካል ህብረተሰብ ተዋረድ ህብረተሰብ ነው ያለው። ያስተማረን ነገር ምንድነው? እኔ ብቻ ነኝ ልክ፣ እኔ ነኝ ትክክል። እንዲህ ተመካክሮ መግባባት አናውቅም። እኛ የምናውቀው ተከራክሮ ማሸነፍ ነው ወይም መሸነፍ ነው። ስለዚህ ያ እንትን ተሸክመ ነው ከጀርባችን ስለምንመጣ ያ በሚኖርበት ጊዜ ቅርቃር ይባላል። ቅርቃር ውስጥ እንገባለን ወይም ዴድሎክ የሚባል። ስለዚህ ከዛ ቅርቃር ለመውጣት ምንድነው መደረግ ያለበት የሚለውንም የሚፈታ ደግሞ ራሱን የቻለ የአመቻቾች ግብረ ኃይል አለን። ትልልቅ ሰዎች ነገሮችን በደንብ የሚረዱ አይ እስቲ ተመለሰ እስቲ ማዳመጥ ቀጥል እስቲ ሰውየውንም የእሱንም ህመም እስቲ ያዳምጠው። ያንተን ህመም ብቻ ሳይሆን እሱ ያንተን ህመም እያዳመጠ ነው። አንተ ግን ያንተን ህመም እያዳመጠ እያለ ነው ጥላ የወጣው። ይሄ ብለው ደግሞ ከቅርቃር የሚያወጡ ከዴድሎክ የሚያወጡ ደግሞ ይኖራሉ። አሁን ያነሱት ትልቁም ነገር ልሂቃኑ የከረመ አቋም ይዘው ስለሆነ የሚመጡት ከዛ ደግሞ ከህዝብ ጋር ስለሆነ አንድ ላይ የምታወያዩቸው ህዝቡ ነፃ ሆኖ ሊመጣ ይችላል። ልሂቃኑ ግን የከረመ የረጅም ጊዜ አቋም ይዘው ነው ልክ እንደሆነ እንኳን ቢገባቸው
ግን የያዙት አቋም ስላለ ከጀርባም የራሳቸው ጫና ሊኖርባቸው ስለሚችል ሁለቱን አካላት በተለይ የልሂቃኑንና የፖለቲካ ልሂቃኑን ማለት ነው እና የተቀረውን ማህበረሰብ እንዴት ነው ማቀራረብ የሚቻለው? ጊዜው ከመድረሱ በፊት አንድ ሳምንት በዚህ ስራ ላይ ይሰራል። እንዴት ነው መነጋገር ማለት? መከባበር ማለት ምን ማለት ነው መጀመሪያ? ከዛ መነጋገርስ ማለት ምን ማለት ነው? መደማመጥስ ምንድን ነው? እኛ እስካሁን የለመድነው መናገርና መስማት ነው። መግባባትስ ራሱ ምን ማለት ነው? ሂደቱ ምን ይመስላል የሚለውን በአጠቃላይ ሂደቱ ለህብረተሰቡ ከታች ጀምሮ እንዳልኩ ከአርሶ አደሯ ጀምሮ እስከ በጣም ልሂቅ እኔ በዚህ ዙሪያ መጽሐፍ ጽፌ ያለሁ እስከሚለው ፈላስፋ ወይም ደራሲ ወይም አዋቂው ድረስ በጋራ አንድ ላይ ለመምጣት ዝግጁ መሆን መቻል አለብን። ምክንያቱም ያኛውም ላይ ያለውም አይ እኔ እኮ በዚህ ላይ መጽሐፍ ጽፌ ያለሁና ትልቁ እውቀት የኔ ነውና ስለዚህ ይሄ ይሻላቸዋል ብሎ ፕሪስክሪፕሽን ወደ ታች ከሚልክ ይልቅ እነኛ መድኃኒት እንደምንጽፍበት ወረቀት ማለት ነው። እሱም አርሶ አደሯን ለማዳመጥ ዝግጁ መሆን አለበት። ሃምብል ሂዩሚሊቲ ያስፈልገዋል፣ ትህትና ያስፈልገዋል። ይሄንን ስለዚህ ይህን ስንል ምን ማለታችን ነው የሚለው ብዙ ስራዎች ይጠይቃሉ። እንዳልኩ ሃይራርኪካል ሃይማኖቶች እኮ ይመጣሉ። ሃይማኖቶች የለመዱት ምንድን ነው? ከላይ ያለውን ወደ ታች ማውረድ ነው። ይህን ካልሰራህ እንዲህ ትሆናለህ ነው። ያንን የለመደና የተማረ እዚህ ውስጥ ያዋሃደ ምሁር ወይም የሃይማኖት አባት በጣም ወርደህ መሬት ላይ ሆነህ አርብቶ አደርህን አርሶ አደርህን በትክክል እስቲ እየሰማኸው አብረህ ደግሞ ወደ ላይ የመግባባት ሂደቶች ላይ ሂድ ማለቱ እኔ እንደምናገረው ቀላል አይደለም። ስለዚህ ያልከው ብዙ ስራ ይጠብቀናል። እንግዲህ ለዚህ ፈጣሪ ይርዳን። አንድ 1234 ወረዳዎች ውስጥ መሄዳችሁን ሰምተናል። 1234 ወረዳ ምን ማለት ነው? ኢትዮጵያ እነኚህ የምንላቸው ኢትዮጵያውያን መነሻቸው የት ነው ካል መነሻቸው እዛ ጎጥ ላይ ነው፣ ቀበሌ ላይ ነው፣ ወረዳ ላይ ነው። ከዛ ነው እያደጉ ሄዱና ዞን ላይ ክልል ላይ ያሉ ፌዴራል ላይ ያል እንግዲህ ኢትዮጵያ የምትባለው የምትዋቀረው እንደዛ ሆና ነው። ስለዚህ ነው እንግዲህ መጀመሪያ ስንነሳ ወደ ክልሎቹ በመሄድ የወረዳዎቹን መልክ ወይም እኛ ኮንስቲትዌንሲ ነው የምንለው ምን አይነት ናቸው የሚለውን በሚገባ ካጠናን በኋላ ያገኘነው ነገር ቢኖር በየወረዳው ላይ ከ8 እስከ 12 የሚደርሱ የማህበረሰብ ክፍሎች እንዳሉ ለየን። ራሳቸው እንዲለዩ አደረግን። እኛ አይደለም ከላይ ወደ ታች አወረድነው። ስለዚህ እኛ ወረዳ ወይም እኛ ክልል ውስጥ እዚህ ወረዳዎች ተፈናቃዮች አሉ። እዚህ ወረዳዎች የተገፉ የማህበረሰብ ክፍሎች አሉ። የተገፉ ማህበረሰብ እዛው መተዋል መርሳት አለ። ስለዚህ እዛ ወረዳ ውስጥ ያለው የማህበረሰብ ክፍሎች በተዘጋጀው ሰነ ዘዴ መሰረት ወደፊት መውጣት አለባቸው። በአጠቃላይ በዚህ ሂደት ውስጥ ከቁጥሮች ከሌሎች ሪፖርቶች በላይ ታሪኮች የበለጠ አስተማሪ ናቸውና በጣም ልቦትን የነካ ታሪክ ብዙዎቻችሁን ያስገረመ ታሪክ አለ ወይ በዚህ የአጀንዳ ማሰባሰብ ሂደት ውስጥ? ስለዚህ ስለ ሀገራዊ ምክክር ሲነሳ የሚቀርቡ ሀሳቦች ነበሩ። ምንድነው ወደ ወረዳ የሚካሄደው? አርብቶ አደር ምን ያውቃል? አርብቶ አደር የሚፈልገው የግጦሽ መሬት እና ውሃ ለከብቶቹ ለዚህ ነው። ከዚህ በላይ ለምን ይጨቀጨቃል? አርሶ አደር ምን ያውቃል? አርሶ አደር እነኚህ ትምክህት የተሞላባቸው አባባሎች በሰፊው ነበሩ። ይልቅ የኢትዮጵያን ችግር ሊፈቱ የሚችሉት ልሂቃን፣ ምሁራን፣ ፖለቲከኞች እና እነኚህ ጉልበት ያላቸው የመንግስት አካላት ናቸው። ችግሩንም እነሱ ያመጡት ስለሆነ ሊፈቱት የሚችሉት እነሱ ናቸው። አርብቶ አደር አርሶ አደር አሳ አጥማጅ ወይም አንጥረኛ የሚባለው ነገር ምንድን ነው የሚል እና እኔ በግሌም ቢሆን በዚህ በጭራሽ ከመጀመሪያውንም አምኜበትም አላውቅም። አንደኛ ምሁሩ ልሂቁ ነው እችን ሀገር ብዙ ለዚች ሀገር ብዙ መስዋዕትነት ቢከፍልም እችንም ሀገር ደግሞ መስዋዕት ያደረገውም የምንለው ልሂቅና ምሁር ከተማሪው ጀምሮ ነው እና እችን ሀገር ግን ይዞ የኖረው አርብቶ አደሮቻችን፣ አርሶ አደሮቻችን ታች ያሉት ከቀበሌና ወረዳ ላይ የሚገኙት ህዝቦች ናቸው እችን ሀገር ይዘው የኖሩት። ስለዚህ ወደ ወረዳዎች በምንሄድበት ጊዜ ወይም ወረዳዎች ወደኛ በሚጠጉበት ጊዜ አስተዋልኩት ነገር ቢኖር አርብቶ አደር አርሶ አደር ጋር ለዘመናት የተከማቸው እውቀት መኖሩን ያስተዋልኩት። ዊዝደም የምንለው ነገር ትልቅ እውቀት አለ። እችን ሀገር ይዘው ኖረዋል። ዝም ብሎ አንድ ምሳሌ በየጊዜው የምጠቅሰው
ሌሎችንም ቀስ እያልኩ የማርፍበት ጊዜ ከአእምሮ ጓዳዬ እያወጣሁ እጠቀምባቸዋለሁ ብዬ አስባለሁ። አንዲት ጂንካ ላይ አንድ ሴትዮ የተናገሩት ነው። ሴትዮ አርብቶ አደር ናቸው። አዳፋ ልብስ ነው የለበሱት። እንደ ማንኛውም አርብቶ አደር የትም ቦታ እንዳሉት አርብቶ አደሮች ሴቶች ነው መልካቸው። ቋንቋቸው በእርግጥ የአካባቢያቸው ቋንቋ ነው። የራሳቸው ባህል ትውፊት ያላቸው እናት ናቸው። እኛ እኮ ህዝቦች በማላችን ችግር የለብንም አሉ። ይህ ራሱ አንድ የሚያስደንቅ ነው። ምክንያቱም ከሩቅ ሪሞት ወይም ሩቅ ከሚባል ቦታ ነው የመጡት ኢንስቲትዩትና ኢትዮጵያ ህዝቦች ችግር የለብንም። ስለ ኢትዮጵያ አላቸው እውቀት ማለት ነው። ህዝቦች ሲሉ ደግሞ ህዝቦች ሲሉ በየቦታው ያሉ ህዝቦች ተመሳሳይ ነን ማለታቸው ነው። እዚህ ሀገር ችግር ያመጡብን የተማሩት ናቸው፣ ፖለቲከኞቻችን ናቸው አሉ። እዚህም ላይ በጣም የሚገርም ግምገማን ያላቸው ሴትዮዋ። ነገር ግን አሉ አላቆሙም እዛ ላይ። ነገር ግን እኔ ለመጀመሪያ ጊዜ መሀል ሀገር ከመጡ ህዝቦች ጋር ወይም ኃላፊዎች ጋር እንደዚህ ድል አግኝቼ መናገር በመቻሌ ደግሞ በጣም ፈጣሪን አመሰግነዋለሁ አሉ። ስለዚህ በእኩልነታቸው በመረጋገጡ መብታቸው በመረጋገጡ ወደዚህ መድረክ በመምጣታቸው ደግሞ ምን ያህል ደስተኛ መሆናቸውና ኩራት እንደተሰማቸው ይናገራሉ። እዚህ ድረስ እንኳን የተናገሩት እኚህ ሴትዮ በጣም ልብን የሚያሞቅ ነው። ግን እዚህ ላይ አልቆሙ፣ ቀጠሉ። እኔ የሚያመኝ አሉ፣ እኔ እናት ነኝ አሉ፣ አርብቶ አደር እናት ነኝ። እኔ የሚያመኝ ወይም የምታመመው ብዙ ጊዜ ሰሜን ያሉትን እናቶች ሳስታውስ ነው አሉ። እሺ፣ ስለ ሰሜን እናቶች ያውቃሉ ማለት ነው። ሰሜን ያሉ እናቶች ልጆቻቸው በጦርነት ወጥተው ሲሞቱባቸው አዝናለሁ፣ ለቅሷቸው የኔም ለቅሶ ነው አሉ። ይህም ትልቅ እይታ ነው። ሰሜን ውስጥ ያለውን ነገር ይከታተላሉ ማለት ነው። እና እሱ ብቻ አይደለም፣ እዛ ላይ አላቆሙም። እንደገና ሄዱ። እኔም እኮ እዚህ ልጆች አዋጣለሁ፣ ይህኔ ልጅ አምጪ ይባልና ልጆች ይሄዳሉ። እኛ እኮ አሉ ሴትዮ ቀጠሉ፣ እኛ እኮ እዚህ ዳር ሀገር ያለን ህዝቦች የመሀል ሀገር እኮ አያቀንም። እኛ ወንዞቻችን ድልድይ የላቸውም። የምንወልደው አሁንም ጫካ ውስጥ ነው። ልጆቻችን አሁንም በቂ ትምህርት ቤት እያገኙ አይደለም። ስለዚህ ልማት የሚባል ሀገር እኛ ምናችንም አይደለም። እንዲህ አይነቱን አንዲት አርብቶ አደር ሴት እርግጠኛ ነኝ በእሷ ስም 1 ወይም 2 ወይም 3 ዲግሪ አለኝ የሚል የፖለቲካ ምሁር ወይም ልሂቅ ያን ያህል እንደዛ ጥርት አድርጎ ላይናገርላት ይችላል። ይህን የምናገረው እንደ ምሳሌ ምንድን ነው? እዛ እምቅ የሆነ እውቀት አለ። የኢትዮጵያ አርብቶ አደሮች አርሶ አደሮች እዚህ ካለው አካዳሚ እውቀት ከልሂቁ እኩል ከፖለቲከኛው እኩል ከጎን ለጎን ቁጭ ብለው የሚናገሩት ነገር ምናልባትም አስደማሚ ነው ብዬ አስባለሁ። ምናልባትም ከልሂቃኑ በተሻለ ምክንያታዊ ይሆናል ብዬ አስባለሁ። ምክንያቱም በዚህ ዳያሎግ ሂደት ውስጥ ስሜታዊነትና ምክንያታዊነት ጎልተው ይወጣሉ፣ እንደሚወጡ ይታወቃል። በተለይ የመጀመሪያዎቹ ወቅቶች ስሜታዊነት አይሎ እንደሚወጣ ገምታለሁ። ምክንያታዊነት ቀስ እያለ ነው ስሜታዊነትን እየቀደመው የሚሄደው። እዛ አርብቶ አደሯ ጋር ግን ምክንያታዊነትን ነው ቀድሞ ያየሁት። ሰሜን ያሉት እናቶች ነው ያለችው። የእነሱ ለቅሶ ይሰማኛል በእናትነቴ ነው ያለችው። ይህ የሚያሳይ ምንድን ነው? መጀመሪያ ያስቀደመችው ሌላ መሆኑ ራሱ የተሻለ የምክንያታዊነት እውቀት እንዳላት ነው። በስሜት ብትነዳ ነው መጀመሪያ ራሷ ነው። እኔ እዚህ እየኖርኩ እንደዚህ እየሆንኩ ዳር ሀገር የሚያቀን የለም። ልጆቻችን እዛ ነው የሚሄዱት። እኛ አሁንም ጫካ ውስጥ ነው ያለ ነው። የተገፋን ማህበረሰቦች አለን። ኢትዮጵያ የምንባለው እንዲህ ሲፈለግብን ነው። ሌላ ጊዜ እኮ ኢትዮጵያን አንታወቅም የሚለውን ብታወጣ ትክክለኛ ነው፣ ግን ስሜታዊነት የበለጠ ይጎላ ነበር። ግን ያስቀደመችው ምንድነው? ምክንያታዊ የመጀመሪያ ላይ ያሉ እናቶች ነው። እና ታምራየው እንዲህ አይነት እንግዲህ ወደፊት እድሜውና ጤናውን ከሰጠን የምክክር ሂደቱን ብቻ ሳይሆን እውቀቶች በብዛት ከየወረዳዎቻችን አከማችተናል ብዬ አስባለሁ። እነኚህ በሚገባ ተሰንደዋል። ቪዥዋል፣ ኦዲዮ ወይም የድምፁም የምስሉም የጽሁፉም ሁሉም ነገር ለወጣቶች፣ ለእናንተ፣ ለተመራማሪዎች ወደፊት ሰላም ላይ ለምትሰሩ ሁሉ በጣም ዳታውን ወይም መዛግብቱን በደንብ እየሰነደን እያስቀመጥን ነው።
ኢትዮጵያን በሀገር ቤት ከዛ በውጩ በዲያስፖራው እና ደግሞ በኦንላይኑ ዓለም በኢንተርኔቱ ዓለም ያለችው ኢትዮጵያን እንዴት አገኛችኋት? እንግዲህ ኢትዮጵያና ኢትዮጵያውያን ሀገር ውስጥ ያሉቱ ቶሎ ችግሮች ይፈቱልን፣ ልክ ነው፣ እንነጋገርባቸው። ያው አሁን ችግሮቻችን እየሰጠናቸው ነው፣ መንስኤ ያልናቸውን እየሰጠናቸው ነው እና ቶሎ ወደ መድረክ አምጡን የሚለው ነገር የጎላ ነው። ይህንን የኢትዮጵያ ሕዝብ አብዛኛው በቁጥር እንግዲህ ያው ስሌቱን ጥራት ይፈልጋል። ከ90 ምናምን በመቶ ብዙ በላይ አሁን የሚፈልገው ሰላም እንዲወርድለትና ወደ መግባባት እንዲደርስ ነው። ይሄ እንግዲህ አንዱ ነው። ሁለተኛ ወደ ውጭ ሀገር ስንሄድ ውጭ ሀገር ያለው በተለምዶ ዲያስፖራ የሚባለው ሕዝብ እዚህ ያሉ ወገኖቻቸው አብሯቸው በምናብ አብሯቸው አሉ። ስለዚህ ኢትዮጵያ ሲባል ቀድሞም ይወጣሉ፣ ባሉበት ሀገር ባንዲራዎቿን ይዘው ይወጣሉ፣ ስሜታቸውን ይዘው ይወጣሉ። ኢትዮጵያ የሚባለው ነገር ተሸክመውት ነው የሚሄዱት። እንግዲህ እዛ ሸክም ውስጥ ስሜታዊነትና ምክንያታዊነት አለ። ስትርቅ ብዙ ስሜታዊ ትሆናለህ። ስትቀርብ የተሻለ ምክንያታዊ የምትሆነው ስትቀርብ ነው። እኛ እዚህ ሆነን የምናየውና በየወረዳው ሄጄ ወገኖችን ሳይ የነበረውና በፊት ግን በጽሁፍ በምን ማነበው በጣም የተለያየ ነው። ምክንያቱም በግንባር ፊት ለፊት መታየትና እንዲህ በሩቅ ሆኖ መናገር ይለያያል። ስለ ኤቢሲ በየምስሉ የምታየውና ኤቢሲ ውስጥ ገብተህ ዙሪያውን እየዞርክ እናንተን ተዋውቆ የካሜራ ሰዎችን ድካም አይቶ የሆስቱን የአንከሩን ኃላፊነት አይቶ የሚወጣ ሰው ስለ ኤቢሲ ወይም ስለዚህ ስራ ያለው እውቀት በጠነከረ ቁጥር ድካማችሁንም በሚገባ እየተረዳው ይሄዳል። ስለዚህ ልማታችን ላይ ያሉ ችግራችን ላይ ይደርሳሉ። ግን እንዳልኩት ደግሞ ስሜታዊነቱ ደግሞ እዛ የሰፋ ነው። ምክንያቱም እዚህ ካለነው ከ80 በላይ ብሔረሰቦች እዛም በተወሰነ ደረጃ በዛ በሚደርስ ቁጥር አሉ። ውጭ ስትሆንና አገር ስትሆን ይለያያል። አንዳንዶቹም ደግሞ ሁለት ቆብ አላቸው። በአንድ በኩል አሜሪካውያን ናቸው፣ በሌላ በኩል ደግሞ በልባቸውና በደማቸው ደግሞ ኢትዮጵያውያን ናቸው። ስለዚህ በአሜሪካ የሆኑበት ዜግነትና በልብ ደግሞ ኢትዮጵያ የሆኑበት ስሜት ደግሞ የየራሱ የሆነ ጉልበት አለ። ስለዚህ በዚህ አሜሪካዊነቱ አለ፣ በዚህ ኢትዮጵያዊነቱ አለ። በዚህ በአሜሪካዊነቱ ኢትዮጵያዊነቱ ላይ ትዕዛዝ ለመስጠት ይፈለጋል። በዚህ ደግሞ በኢትዮጵያዊነቱ ደግሞ ሀገር ውስጥ ያለው ነገር ደግሞ እንደተፈለገው እንዲሆን የመመኘት ነገር ይኖራል። እዛ ሂደት ላይ ደግሞ ትልቁን ድርሻ የሚወስድ ደግሞ ማህበራዊ ሚዲያው ነው። እኛ ወደ አሜሪካ ስንሄድ እስቲ እዚች ሀገር ከተማችን ይደርሳሉ ነበር የተባልነው። እስቲ ይደርሳሉ። እኛ ደግሞ ስንሄድ እንዴት እንደዚህ ይሉናል። ሲሆን ዲሞክራሲ የሆነ ሀገር ነው ያሉት። ስለ ዲሞክራሲ ትንሽ እውቀት ገንብተው ይሆናል። ስለዚህ መጥተው እስቲ የአሜሪካን ዲሞክራሲ አይተው እንዳውም እኛ አጥምቀናቸው በዲሞክራሲ ያንን ይዘው ወደ ሀገራችን ይዘውልን ይሄዳሉ ይሉናል እንጂ በዲሞክራሲ ሀገር እስቲ እንዴት አባታቸውን እኛ ሀገር መጥተው የምናያቸው ተብሎ እንዴት ይባላል ብለን ተገርመን ነበር። ያ ግን አሜሪካ ውስጥ የሚኖሩትን ኢትዮጵያውያን በጭራሽ አይወክልም። ግን የተወሰነ ተጽዕኖ ይኖረዋል። እዚህም እዚያም የተወሰነ ነገር ያጭራል። እኔ የአእምሮ ሐኪም ነኝ እና አንጎል ብዙ ጊዜ የሚያስደነግጠውን ነገር ነው መጀመሪያ ቅድሚያ የሚሰጠው። ኤክሳይት የሚያደርገውን ነገር ይወዳል። እዚህ መንገድ ላይ ሰዎች ስለ ሰላም ይዘምራሉ ከሚባል እዚህ መንገድ ላይ የተተኮሰ ነው ቢባል አንጎልን ኤክሳይት ያደርገዋል፣ የበለጠ ያነቀዋል። እና ይሄ ሴንሴሽናል የሚሉት ነገር የበለጠ ስሜታዊ ያደርገዋል። ይሄ ተፈጥሮ ነው እንግዲህ ከሆርሞኖቻችን ጋር አንጎላችን ውስጥ ካሉ ኬሚካሎች ጋር ባያለ ይያዛል። በዚህ ምክንያት ነው እንግዲህ እኛ ወደ አሜሪካ ስንሄድ እንሂድ የዲሞክራሲ ሀገር ነው። ግፋ ቢል ቲማቲም ነው የሚወረወርብን። ምክንያቱም እኛ በሄድንበት ጊዜ እንቁላል ውድ ነበር። አሜሪካን ሀገር በጣም ተወዶ ነበር። ስለዚህ እንደ ደፍሮ እንቁላል የሚወረወርብን ሳይሆን ቲማቲም ይሻላል፣ እሱ ሊወረወርብን ይችላል፣ ግን ግድ የለም በሚል ሄድን። እዛ በምንሄድበት ጊዜ ደግሞ የተለየ ነገር ነው ያጋጠመው። አንደኛ ህዝቦቹ በጣም የገባቸው የሚያውቁ ኢትዮጵያውያን፣ ያነበቡ ኢትዮጵያውያን፣ የሀገራቸው
ሁኔታ ግድ የሚላቸው ኢትዮጵያውያን አማራም ሆነ ኦሮሚያም ሆነ ትግራይም ሆነ ያለው ሁኔታ በተሻለ ሁኔታ በትክክል በመነጋገር ፍትህ እና ሰላም እንዲመጣ የሚመኙ ኢትዮጵያውያን ያጋጠሙ። እባካችሁ ለትግራይ ጦርነት ይበቃታል፣ ለኦሮሚያ ጦርነት ይበቃታል፣ ለአማራም እንደዚሁ፣ አፋርም ሶማሌ የሚሉን ያጋጠሙ። እኛ ደግሞ ምናልባት መጀመሪያ ላይ አንድ ላይ ማግኘቱ የራሱ የሆነ ምናልባት ስሜት የሚፈጠር ከሆነ በሚል ለብቻቸው ነው ያገኘናቸው። ስናገኛቸው ከጠበቅነው በላይ ሰው አክባሪዎች፣ በጣም ጨዋዎች፣ ወጣቶችም አረጋውያንም እንደዛ ነው ያጋጠሙ። ስብሰባውን ሞተር ጌት ላይ ስናካሄድ ተመሳሳይ ነገር ነው። ምናልባት እንደው ችግሮች ቢፈጠሩ በሚል የራሳችንን ዝግጅቶች አድርገን ነበር። ግን ጥሪያችንን ለሁሉም የሰጠን ለሶሻል ሚዲያ በትሩን ለሚሰነዝሩት ሁሉ ሳይቀር ግብዣውን አስተላልፈናል። ምክንያቱም ይህ የምትሉትን ነገር በሙሉ እዚህ ጠረጴዛው ዙሪያ እኮ ተነጋገሩና አጀንዳቸውን ስጡ፣ ሰዎቻችሁን ምረጡና ኢትዮጵያ ሄዳችሁ በኋላ ተወያዩ። በቃ አሜሪካ ውስጥ የጠበቅነው ነገር አይደለም ያጋጠመን፣ በጣም የተሻለ ነው። ሆኖም ግን ጥቂት ደግሞ የሚባሉ ቁጥር 20ዎች ውስጥ ያሉ 23 እንደውም በትክክል ለመቁጠር የሆኑ ሰዎች ደግሞ ፊት ወተርጌት ፀሐዩ ላይ ሆነው ደግሞ ተቃውሟቸውን ይገልጹ ነበር። እንደውም አንድ ሰው አዳራሽም ገብተው የፈለጉትን ተናግረው እንደው ማለት የማይገባቸውን ሁሉ ባይሉት የሚሻል። ምክንያቱም አንተ ውጭ ከኖርክ ስለ ዲሞክራሲ ትንሽም ቢሆን እውቀት ካለህ እዛ እውቀት ውስጥ ምን አለ? መከባበር አለ፣ መደማመጥ አለ እና እኔን አንተ ውስጥ ማየት አለ፣ አንተን እኔ ውስጥ የማየት ሂደት አለ። ዲሞክራሲ ማለት እኮ በጋራ ሆነን ህዝቦች ሀገራችንን በትክክል እና በሰላም እንምራ ማለት ነው። አንዳንድ ቪዲዮ ስናይ ነበር። ልክ ነው። በጣም ስሜታዊ ሆነው ሲያወሩ እንደውም ከእናንተ ከኮሚሽነር መካከል ያሉት ይጨርስ አታስወጡት ብለው ሲከራከሩ ነበር። ከዛ ተመልሶ ከወጣበት ተመልሶ መጥቶ ሀሳቡን ሲጨርስ ነበር የጸጥታ ኃይሎች አስወጥተው። አሁንም ያለበት እንደዛ ነው። ያን እንግዲህ እንዳልኩ አይረኒው ወይም ደግሞ ግርምት የሚፈጥረው ነገር ምንድን ነው? እዛ ዲሞክራሲ አበበበት ከሚባል እኛ ገና ብዙ ስራ ይጠብቀናል። ያኮ ፊት ለፊት ተረጋግተን እኮ መነጋገር ያልቻልን ሰዎች ነን እኮ። ስለዚህ ስለ ዳያሎግ ወይም ስለ ምክክር ሲመጣ እኮ ገና ቢሮ ጋር ሳንደርስ እኮ ነው ሳይወለዱ ሞተዋል የተባሉ። ይሄ ራሱ አነጋገሩ የዲሞክራሲ እውቀት ምን ያህል አናሳ እንደሆነ ነው እኛ ሀገር ገና ለመጀመሩ ነው የሚያሳየን። ዲሞክራሲ ካለ እኮ እስቲ ይሄ ሰው ምን ሊል ፈልጎ ነው? እስቲ እድል ስጡትና ይናገር፣ እስቲ እንስማው። ከሰማነው በኋላ የራሳችንን ፍረጃ ወይም ጀጅመንት መስጠት እንችላለን። ያ ሰውዬ ሳይናገር ከአንደበቱ ምንም ሳይወጣ እኛ ፍጹም ኃይል ያለን አይደለንም። እሱ አእምሮ ውስጥ ገብተን ከአእምሮ ውስጥ ፈልቅቀን አውጥተን እሱ እንዲህ ነው ማለት የምንችለው። ስለዚህ ዲሞክራሲ እንግዲህ እነኛ ሀገሮች ያበበባቸው የተባሉ ናቸው፣ ግን ገና ነው እና ይህን ነው እንግዲህ አሁን እንድንለማመደው የሚያስችለን ሂደት በትክክል መግባት አለብን የምንለው በዛ ምክንያት። ጋሚ ጥሪ ከምታቀርቡላቸው አካላት መካከል በጣም ጎልተው የሚሰሙት የታጠቁ ኃይሎችን ነው። ባገኛችሁት አጋጣሚ በሙሉ በጣም በተደጋጋሚ ለታጠቁ ኃይሎች ጥሪ ታቀርባላችሁ። አወያይታችሁም አጀንዳ ሰብስባችኋል። አንዳንድ ሰዎች መልካም ነው ብለው ይመለከታሉ። አንዳንድ ሰዎች ደግሞ በጣም ይበሳጫሉ በዚህ ድርጊታችሁ። ሰላማዊ የፖለቲካ ትግል የሚያደርጉትን አካል እያለ እነሱ የበለጠ ቦታ የሚሰጡትና ሰፊ ልብ ያላቸው ለታጠቁ ኃይሎች ናቸው። አንድ አካል ከታጠቀ በዛው በታጠቀበት መንገድ ነው ማናገር ያለባቸው። ሁሌ በንግግራቸውና ትኩረታቸው ወደዛ ያመዝናል የሚል ወቀሳም ሁሉ የሚሰነዝሩ ሰዎችን አድምጫለሁ። እና ለነዛ ለታጠቁ ኃይሎች አሁንም ቢሆን የአጀንዳ ማሰባሰብ ሂደቱ ተጠናቋል፣ ግን አሁንም ቢሆን እድል አላችሁ ኑ ስትሉ እየሰማን ነው። ይህን ያህል ትኩረት የምትሰጡት ለታጠቁ ኃይሎች ለምንድን ነው? እንግዲህ ታሪካችን ከነፍጥ ጋር የተያዘ ነው። በዘመናዊ የሀገር ግንባታ ሂደት ውስጥ ደግሞ እዚያ ውስጥ በጣም ብዙ ነጠላ የሆኑ ትርክቶች ተፈብርከዋል ወይም በትክክል ተቀምጠዋል። ስለዚህ በዚህ ሁሉ ሂደት ውስጥ ነፍጥ ትልቅ ቦታ ይዟል። ነፍጥ ከመምጣቱ በፊት ደግሞ ያው ጎራዴና ጦሩ አለ ወይም ሌላው መሳሪያ ይኖራል። እኔ 10 ዓመት ኢትዮጵያ ሙሉ ሰላም ከዳር ዳር ነበራት የምትለውም ጊዜ ሳላስተውል ነው በዚህ የደረስኩት። ስለዚህ ይህንን ካየነው ነፍጥ እስካልተቀመጠ ድረስ ለነፍጥ ቦታ እስካልሰጠነው ድረስ
እና ዳያሎጉን ምክክር ወደፊት እስካላመ